በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር በብዙ በረቱ በብዙ በጎነቱ በፍቅር በጤና በሕይወት የጠበቃችሁ እግዚአብሔር ልጆች እንድትባሉ አብ እንዲህ ያለውን ፍቅር የሰጣችሁ ጌታችን ኢየሱስ ክርስቶስ ከሰማያት ወርዶ ሞቶ ያዳናችሁ ዕዳ የከፈለላችሁ መስቀል ላይ መንፈስ ቅዱስ ሀብተ ወልድ ስመ ክርስትናን ሰጥቶ ያከበራችሁ የቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? የእናንተም የኔም አምላክ ደጉ ቅዱስ እግዚአብሔር በእውነት ስሙ ለዘላለም የተዘከረ የተወደደ ይሁን። የእግዚአብሔር ልጆች ሰሞኑን የምንሰራው ቅዱስ ስራ አለ። ሰሞኑን የምንሰራው የተቀደሰ ስራ አለ። የመድኃኔዓለም ስራ በከምባታ ሀገር የሚገኝ መድኃኔዓለም ታቦቱን እየጣሉ ሰዎች እየሄዱ ጥቂት አባወራዎች ብቻ ቀርተዋል። አሁን ኢትዮጵያ ውስጥ ወደ ገጠር አካባቢ ጠንካራ ያለ ስራ ሲሰራ፣ ቤተክርስቲያን ስትሰራ፣ ጉባኤ ሲዘጋጅ፣ ካህናት ሲመጡ የጠፋው ሰው ቶሎ ወደ ቤቱ ይመለሳል። ይገርማቸዋል። የሀገሩ የገጠሩ የባለ ሀገሩ ሰው ቶሎ ነው የሚሰለቸው የአዲስ ቤተ እምነት መለማመድና ወደ እምነቱ ይመለሳል። ግን ይህን ለማድረግ ቤተክርስቲያናቸው መሰራት አለበት። ካህናት ያስፈልጓቸዋል። እነዚህ ጥቂት አባወራዎች ልጆቻቸውን ይዘው ያሉ አባወራዎችን ስንደግፍ ሌሎችም ወደ እነሱ ይሰበሰባሉ። መድኃኔዓለም ደግሞ ትልቁ አባታችን የቤታችን የኑራችን ብርሃን ነው። ያኖረን እሱ ነው፣ የሚያኖረን እሱ ነው። መቼም ለእሱ ሰጠን ብለን አንናገርም፣ እናፍራለን። ስለዚህ ቤቱን እንሰራለን። ውድ ጥሩ ንዋየ ቅድሳት እንገዛለን። ለአምስት ልኡካን እንቀጥራለን። ደሞዝ ዓመታዊ ደሞዝ እናደርጋለን። እስከ ጾም ድረስ እያሰባሰብን ነው። ይህንን ድጋፍ የምታደርጉ እግዚአብሔር ገንዘብ ያላችሁ 911 401380 ስልኬ ላይ አሳውቁኝ። እስካሁን ላደርጋችሁት ሁሉ ተሳትፎ እግዚአብሔር ይባርካችሁ። መጨረሻ ላይ ሊቀ ጳጳሳችንን ምርቃት ይዤላችሁ እመጣለሁ። እግዚአብሔር ይባርካችሁ። ዛሬ ደጉ ሳምራዊነት ምንድን ነው የሚል ርዕስ ነው የምንማርበት ርዕስ። ደጉ ሳምራዊነት ምንድን ነው? ሉቃስ ወንጌል ሉቃስ 10:25 ላይ ነው። ይቅርታ። እነሆ አንድ የሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነባለህ አለው። ኢየሱስም መልሶ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም መለሰለት ይህን አድርግ በሕይወት ትኖራለህ አለው። እሱም ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው? እኔን የሚመስል የሚስተካከለኝ ሰው ማን ነው ብሎ ተናገረ። ኢየሱስም መልሶ እንዲህ አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዛ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁ ደግሞ አንድ ሌዋዊ ወደዛ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። ራሱን በአህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደና ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በላይ የምትከስረውን እኔ እመልስልሃለሁ አለው። ከሦስቱ በወንበዴዎቹ እጅ ለወደቀው ባልንጀራ የሆነው ማን ይመስልሃል አለው። ምሕረት ያደረገለት ይመስለኛል አለ። ኢየሱስም ሂድ አንተም ደግሞ እንደሱ አድርግ አለው። እንግዲህ ባልንጀራ ደጉ ሳምራዊነት ምን ማለት ነው? እግዚአብሔር ዛሬ ሊያስተምረን የሚወደው በዚህ ነገር ምንድን ነው? ያው ታውቃላችሁ፣ ታሪካዊ ዳራውን ትንሽ ማወቅ ያስፈልጋል። ይሄ ነገር ትልቅ ነገር መሆኑን እንዲገባን። ሳምራውያን አሶር የሚባሉ ሰዎች ከአሶራውያን ጋር የተዳቀሉ የተማረኩ እስራኤላውያን የወለዷቸው ናቸው። ዛሬም ድረስ ሰማርቲያን ተብለው በእስራኤል ሀገር ለብቻቸው መቅደስ አላቸው። ትንሽ 900 ሺህ ምናምን ቁጥር ያላቸው ሳምራውያን አሉ ዛሬም በእስራኤል ሀገር እና ለብቻቸው ገሪዘን በሚባል ተራራ ላይ ይሰዋሉ እንደ ዲቃላ እና የሚታዩት። ምክንያቱም ግማሽ ደማቸው አሶራውያን ናቸው፣ ግማሽ ደማቸው ዕብራውያን ናቸው። ሌሎቹ ደግሞ እስራኤል የሚባሉት ዕብራውያኑ አይሁዱ ንጹህ ደም እኛ ነን፣ ንጹህ እስራኤል ነን በማለት በጣም ይጸየፏቸው ናቸው። በዕድር ያሳትፏቸው፣ በአምልኮ ያሳትፏቸው፣ በጋብቻ የማይተሳሰሩም እንደ አንድ ያልተገረዘ አሕዛብ ነው የሚመለከቷቸው። በጣም ነው የሚንቋቸው። እና የሚገርማችሁ ሳምራዊ የሚለው ስድብ በእስራኤል ሀገር ከባድ ስድብ ነው። እኛ ሀገር
ድሮ ሸክላ ሰሪዎችን በረት የሚሰሩ ሰዎች እንደሚሰድቧቸው አይነት የሚያሳፍርና አንገትን ጎንበስ የሚያሰኝ ስድብ ሲሰደብ ሳምራዊ ተብሎ ነበርና አይሁዳውያን ሳምራውያንን በጣም ይንቁ ነበር። ይህን ታሪክ ያዙና እንግዲህ ይህን ሰውዬ ተመልከቱት። እሱ አይሁዳዊ ነው፣ ኢየሩሳሌም የሚኖር ሰው ነው። ወደ ኢያሪኮ ሲሄድ መንገድ ላይ ወንበዴዎች ያገኙት እና አጠገቡ ማንም ሰው የለም። በሕይወትና በሞት መካከል ጥለውት ሄዱ እና ነፍስ አለው ግን አልሞተም። የሚያድነው የሚያተርፈው ሰው ያስፈልገዋል። የመጣው የነፍስ ጠባቂ የነበረው ካህን ነው። ካህኑ ግን ደም ይደማል፣ እንደው ሳክሞ ቢሞትብኝ ነፍሰ ገዳይ ይባላሉ፣ ደሙ ከነካኝ ይረክሳሉ ብሎ ለራሱ ስምና ቅድስና ተጠንቅቆ ቢሞት የሚሞት ብሎ ጥሎት ሄደ። የገዛ አይሁዳዊ ዘመዱ ማለት ነው። ሁለተኛው ሌዋዊ መጣ። ይሄም ቤተ ክህነቱን የሚወክል ነው። ለእግዚአብሔር ቀረብ ያለው ነገድ ነው ሌዊ። የሌዊ ልጆች ሌዋውያን እንደ ዲያቆናት ናቸው። እሱም መጥቶ ገለል ብሎ ወጥቶት ሄደ። ነፍስን ማገልገል የሚገባቸው ሰውን ከሞት መቀስቀስ የሚገባቸው አገልጋዮች ጥለውት ሄዱ። ይህን ሰው ወንድማቸው፣ ወገናቸው፣ የተገረዘው የአብርሃም ልጅ ነው። ሶስተኛ ላይ የመጣው እንደሰማችሁት ሳምራዊው ነው። አይሁድ የሚንቀው፣ አይሁዳውያን ትፍ ብለው ምራቅ የሚተፉበት፣ ሳምራዊ እያሉ የሚሰድቡበት ስም ያለው በአይሁድ ማህበረሰብ ውስጥ ጎንበስ ብሎ የሚሄድ ነጋዴ ሳምራዊ መጣ። እሱ ግን አዘነለት። ባዘነለት ጊዜ ትናንትና በአይሁድ ማህበረሰብ ውስጥ የደረሰበት ጥቃት ትዝ አለው። አንድ አይሁዳዊ ያሳየው የንቀት ፊት ትዝ አለው እና በመጀመሪያ ከልቡ ጋር ነው ልቡን ያሸነፈው። እንዴት አጋጣሚ እንደውም የቆየ ቁርሾን ለመክፈል ይመቻል። ረግጦት ለመሄድ የሚመቸው እንደውም እሱ ነው። ምክንያቱም አይሁዳውያን በሳምራውያን ላይ ግፍ የሚፈጽሙ ናቸው። አንዲት ሳምራዊ ሴት ስትወልድ በይ አንድ አይሁዳዊ ሰው አያገላግላትም። በዚህ ልክ የሚጨክኑባቸው ሰዎች ናቸው። ግን በቃ ግድ የለም ብሎ ጎንበስ ብሎ አገሰው ማለት ነው። በጣም የሚጠላውን ሰው አገሰው። በደንብ ስሙኝ። እናንተ ከልባችሁ ያገለገላችሁት ሰው በሕይወታችሁ ሰርጉ ላይ ቆማችሁ አብራችሁ የደገሳችሁ ልል ያላችሁ ያሸበሸባችሁ የዘመራችሁለት ሰው በእናንተ ፕሮግራም ላይ ቀርቶ ያውቃል? ይመጣልኛል ብላችሁ የምታስቡት ሰው ጉዳይ ገጠመኝ ብሎ አልቀረባችሁም? አላዘናችሁም? በዛ እንዴት በልጄ ሰርግ፣ እንዴት በወንድሜ ሰርግ፣ እንዴት በሰርጌ ቀን ይቀራል ብላችሁ አልተቀየማችሁም? ለምን መሰላችሁ? ወዳጃችሁ ነዋ። ግን ልባችሁን ወጋው ይዘ ልክ አሁን ሌዋዊው እንዳረገው ካህኑ እንዳረገው አድርጎ ሄደ። ልባችሁ ግን በጣም ይቆስላል። ደግሞ ተመልሶ የሰውዬ ይፈልጋቸዋል። ሰርጌን ንቆትቶ መጫወቻ አደረገኝ እንዴ ደግሞ አያፍርም እንዴ ብላችሁ ይህን ሰው ለመበቀል እድል ማግኘት ወይም ደግሞ እንደዚህ ደጉ ሳምራዊ ሁሉን ነገር ትቶ መልካም ማድረግ የትኛው ነው የሚሻለው? ባልንጀርነት ማለት አሁን የምንለው ትናንትን ረስቶ ሁሌ በፊት ለፊት ያለው መልካም ነገር ማድረግ ነው። ቀላል እንዳይመስላችሁ። ሰርጋችሁ ያልመጣውን ሰው ተመልሶ ሰርግ ቤታችሁ ሄዳችሁ እዛ ማዕድ ላይ መቀመጥ ንቀትን እንደማስተናገድ ነው ልባችሁ የሚነግራችሁ ወይም ዓለም የሚላችሁ። ግን ደጉ ሳምራዊነት ያ ማለት ነው። የሚንቀንንም ሰው ይሆን የሚጠላልን ሰው ይሆን የኛ መልካምነት ሳይቀየር መቀጠል። ሐዘናችሁ ላይ ያልመጣ እናንተ እስከ 7 እና እስከ 40 ቀን ያጽናናችሁት ወዳጅ ግን በእናንተ ሐዘን ቀን አንድ ቀን ፊቱን አሳይቶ የሄደ አብሯችሁ ያልሆነ የተቀየማችሁት ዘመድና ወገን ጭራሹን ለቅሶን ያልመጣ ሰው የለም? አለ። ይቅር ብሎ ግን መልካም ማድረግ እግዚአብሔር ልጆች። እናቴ በጣም መልካም ካደረገችላቸው ሰዎች መካከል አንድ ዘመድ ነበረች እና ከኛ ከልጆቿ በላይ እናቴ በጣም መልካም አድርጋለታለች። እና የኔ እናት ታማ መታ አልጠየቀቻትም። ባረፈችም ጊዜ ለቅሶ መታ አልቀበለቻትም። በቃ እሷ የለችም መታያት አልመሰላት ቀረች። እና ልባችን ታመመ በዚህ ሴት ማለት ነው። እቺን ሴት ይቅር ማለት ገና ልባችን እያመነታ እያለ እሷ ለልጇ ግራጆሽን ጠራችን። ምንድን ነው የሚባለው? እስቲ ንገሩኝ። ምን ይባላል? እሷ ቤት መሄድ ሞኝ አያሰኝም? ጅል አያሰኝም?
ደጉ ሳምራዊነት ግን ይሄ ነው። የናቀውን የጠላውን አይሁድ ቁስል ማጠብ። ክፈለኝም እኮ አላለም፣ እከፍልሃለሁ ብሎ ነው ለሐኪም የሰጠው። ቁስሉ ከማጠብ አልፎ ዘይቱን አፍሶበታል፣ ወይን አፍሶበታል። የከፈለለት ነገር አለ። አህያው ላይ አስቀምጦታል፣ ጉልበት ከፍሏል፣ ደሙ ነክቶታል፣ ልብሱ ቆሽሿል። ደግሞ እንደገና ሐኪም ቤት ወስዶት አሳድሮታል። አብረውን ያደሩት ጠዋት ወደ ንግዱ ሲሄድ ጠብቀው ብሎ ለሐኪሙ ሰጠው። የሚያስከፍለውን ወጪን እመልሳለሁ አለ። ክፍያም አልፈለገም። ክፍያ ሳይሰጡ ሳይፈልጉ መውደድ ነው ደጉ ሳምራዊነት። ጌታ ኢየሱስ ያስተማረን ባልንጀርነት ያደረገልንን ሰው እየፈለግን ማድረግ ብቻ እንዳይመስላችሁ። ሰተኛል ልስጥህ፣ አርገልኛል ላርገልህ፣ እሱ በጣም ቀላል መንገድ ነው፣ ሰፊ መንገድ። ጠባቡ ባልንጀርነት ግን እንደዚህ የማይናዱ ሰዎችን እርዳታችንን ሲፈልጉ ደግመን ተነስተን እነሱን ማገዝ ነው። እጅግ በጣም 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 ከባድ ነገር ነው። ግን ደግሞ ነው እቺ ሴትዮ ቅድም ያልኳችሁ ዘመዴ ቤት መሄድ ነበረብኝ። ምክንያቱም እሷን ወደ መሆን መውረድ የለብኝም። ምናልባት እሷ እኔን ወደ መሆን ከፍ ልትል ይገባል እና ልብ ያማል። አሁን የምላችሁን ነገር ማድረግ ሳምራዊ መሆን ልብ ያማል። ግን ይኸውላችሁ ያ ህመም የክርስቶስ የመስቀሉ ህመም ነው፣ የችንካሩ ህመም ነው። ኢየሱስ ክርስቶስ ለማይከፍሏቸው አበድሩ ብሎ ያስተማረን ትምህርት ስትኖሩት ችንካሩ ጋር ከችንካሩ ቁስል ጋር እኩል ማምን ትካፈላላችሁ። የማይወድን ሰው መውደድ፣ ለማይከፍል ሰው ማበደር፣ ነጥቆ ለሚጠፋ ሰው ብድር መስጠት ቀላል ነገር አይደለም። ቀላል ነገር በጣም 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 ልብ የሚወጉ ሰዎች አሉ በሕይወታችሁ ውስጥ። መልካም እያደረጋችሁላቸው፣ መልካም የምታደርጉላቸው ስለምትፈልጓቸው እንደሆነ የሚያስቡ፣ እናንተ ትንሽ ነሱ ትልቅ ስለሆኑ የሚያስቡ ሰዎች አሉ። እንዲህ አይነት አይሁዳዊነትን ተጋፍጦ መውደድ ነው ሳምራዊነት፣ ደግ ሳምራዊነት። እንጃ እንዴት እንደምትረዱት ይህን ቃል። ዛሬ ጌታችን በልባችን ትልቁን ችንካር ነው የሰካብን። እወቁ። መስቀል ላይ የተሰካበትን ችንካር ነው ዛሬ በዚህ ተምተኛ ልብ ውስጥ የሚሰካ። የሚያናድዷችሁንም ሰው ቢሆን ከፈለጓችሁ አገልግሏቸው። የምታናደድሽ አማች ብትኖርሽ፣ ምራት ብትኖርሽ፣ አማች ብትኖርሽ ዝም ብለሽ ያልፈሽ ልጅ ሆኝላት፣ እህት ሆኝላት። ደጉ ሳምራዊነት እሱ ነው። ባልንጀርነት እሱ ነው። የሚባርከው መንገድ እሱ ነው። የዘላለም ሕይወት ብርሃን ምልክት እሱ ነው። እሺ እና ቀላል አይደለም መሆን። ይሄ ሳምራዊው በጣም አስገራሚው ነገር እሱ ነው። ሳይቀበል መስጠት መቻሉ፣ ያውም ለሚጠላው ማድረግ መቻል። እነዚህ ሁለት ነገሮቹ ናቸው። ሳይቀበል ነው የሚሰጥ እና ሳይቀበሉ መስጠት እንሞክራለን፣ ግን ብዙ ጊዜ አናደርገውም። ለምን? ያናድዳል። ደጋግመን ስናደርገው ደማችን ይፈላል። ግን ይህን ሰው አልፋችሁ ብታዩት ግን ምንም ሳይጠብቅ ነው ያደረገው። ለዚህ ነው ጉልበት ያገኘው። በጎነትን ምንም ሳይጠብቁ ክርስቶስ ኢየሱስን እያሰቡ ማድረግ ነው ሳምራዊነት፣ ደግ ሳምራዊነት። እንደገና ደግሞ ለሚያናድድ ሰው መልካም ማድረግ ነው። እንደገባችሁ ተስፋ አደርጋለሁ። እኔ በጣም ገብቶኛል። የሚያሳምም ትምህርት የተማርነው ዛሬ ግን ደግሞ እግዚአብሔር ትክክል ነው። በሰማነው በልባችን ጻፍልን። እግዚአብሔር ቸርነት፣ እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ትምህርቱ ላይ ያላችሁን ኮሜንት ማንበብ ፈልጋለሁ። በጣም ሀሳብ እንድሰጡበት ፈልጋለሁ። በዚህ ትምህርት ሀሳብ እንድሰጡበት ፈልጋለሁ። የመድኃኔዓለምን ስራ እንዳትረሱ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም